ሰላም ሰላም ጋችሁ አለን ሰላም ነን። ማውራት የምትፈልጊ ነገር ካለ አውሪ፣ እሰማሻለሁ። ለምለኝ እናንተ የወጣትን ቢስከር ታፕታፕ ኮፕሊንግ ሼር አድርጉት። ሁላችሁም ታፕታፕ ኮፕሊንግ ሼር አድርጉት። እስኪ ታፕታፕ ኮፕሊንግ ሼር አድርጉት። ሁላችሁም የሚሰማችሁ ከሆነ ይሰማናል በሉኝ። ዛሬ አንድ ማለት እንፈልገው ነገር አለኝ። በተለይ የኔ ረጅም ጊዜ ለምትከተሉኝ ጓደኞቼ አንድ ልላችሁ የምፈልገው ነገር ስላለኝ ሁላችሁም ታፕታፕ ኮፕሊንግ ሼር አድርጉት። በነገራችን ላይ ለሰው ደስ ይበለው ብዬ ምንም ነገር እንደማልል እወቁ። ለምታውቁኝ ብቻ የምታውቁኝ እኔን የምታውቁኝ ልጆች ከኔ ጋር ጥሩ ኮሚኒኬትድ ያላችሁ ምናልባት እኔ ለእናንተ ነው መልዕክት ማስተላለፍ እንፈልገው። ለትርኪ ምርኪው ዝም ብሎ አሳስገሰሱ ምናምን ለነሱ እኔ መልስ አይደለም። እናንተ መልስ አልመልስ ይሄን ወቁ። በነገራችን ላይ እግዚአብሔር ከኔ ጋር በጣም አለ። እሺ ከኔ ጋር አለ። እናንተ በፈለጋችሁበት መንገድ ብትመጡ እግዚአብሔር ደግሞ በፈለገው መጥቶ ብዙ ነገር ያደረገ አምላክ አለኝ። በእርግጠኝነት እኔ ልንገራችሁ እግዚአብሔርን እኔ ጋር እግዚአብሔር አለ። እመቤቴ ማርያምን እኔ ጋር እግዚአብሔር አለ። የድንግል ልጅ የእመብርሃን ልጅ የኪዳነ ምሕረት ልጅ የባታ ልጅ እኔ ጋር አለ። ሁሉም በሰዓቱ መልሱን ያገኛል። ችግር የለውም። አንዳንዶቻችሁ ከቲክቶክ አልፋችሁ ሰውን ለማለት የሄዳችሁበት ያለ መንገድ በጣም ጀግኖች ናቸው። ለክፋት ለተንኮል ሰውን ለማጥፋት የምትቆፍሩት ጉድጓድ በጣም ተመችቶኛል። በጣም ማለት ነው። ለማንኛውም እኔ ችግር የለብኝም። ምንም ሌላ አልፈልግም። ግን እስኪ ታፕታፕ ኮፕሊንግ ሼር አድርጉት።
1234 የምትባይ ቁጥር ያለሽ እህቴ ሳሚ ወንድሜ አንተን መከታተል ከጀመርኩ ከኮሮና በፊት ነበረ። ከዛን ቀን ጀምሮ ከአላህ በታች ያንተን ምክር ነው ከዚህ ያደረሰኝ። አላህ ያልታሰበ ርዝቅ ይወፍቅህ። አሚን አሚን። የኔ እናት ጸልይልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ታፕታፕ ኮፕሊንግ ሼር አድርጉት፣ ግድ የላችሁ። ቴንክ ዩ ሰላም፣ አመሰግናለሁ። የሆነ መስመር ላይ እንገናኝ ይሆናል አንድ ቀን፣ ቅርብ ቀን። ያኔ ማን ወንዱ ማን እንትኑ ይለይለታል። ችግር የለውም። እኔ አሁን እዚህ ሚዲያ ላይ መጥቼ ለማንም አፌ መክፈት አልፈልግም። ምክንያታቸው ሪዝናቸው ምን እንደሆነ ይገባኝ አይደለም። እኔ ምን እንደምል አላውቅም። ግን በቃ የሆነ እኔ አሁን ቲክቶክ ላይ የቲክቶክ ምናምን ነገር አይደለም እያወራ ያለሁት። እሱ በኢየሱስ ክርስቶስ በድንግል ማርያም እኔ ስለሱ አለው። እኔ ራሴን መንገድ የምከተል ሰው አይደለሁ እንዴ? ስለዛ ነገር እና ማውራት አለው። እኔ ያልኩት አገሩ ህግ ያለበት ሀገር ይሁን እያለ እዚህ ድረስ በእግራችሁ መምጣቱ የፈለጋችሁበት ሰዎች ግን ምን ነው በራሳችሁ ላይ ገመድ መጠምጠም ፈለጋችሁ? በሰላም ነው። እዚህ ሀገር እኮ ረጅም ጊዜ የቆየው ሰው ነኝ። ምን አስባችሁ በዛ ልክ እየመጣችሁ ያላችሁ? ምናችሁን ተነክቷችሁ? ምናችሁን ነክቼባችሁ? ምንድን ነው ያደረኳችሁ? ችግር ካላችሁ ይሄ ችግር አለብህ ብላችሁ በህግ መጠየቅ መብት አላችሁ። በፈለጋችሁበት መንገድ መጣችሁ ማን ልታናገሩኝ ይገባል። ግን እንደ ድሮ ለመደባደብ ምናምን ብትመጡ እሱ ደግሞ ከባድ ነው የሚሆንባችሁ። ከብዳችኋል። አታስቡት። በነገራችን ላይ ሰው ነርቷችሁ የምትመጡ ሰዎች ግን ጅሎች ናቸው። የመጨረሻ የወረዳችሁ ናቸው። መኖር ምን እንደሆነ አላወቃችሁበትም ማለት ነው። ቲክቶክ ሞኛቱን በሰላም ኑሩ። ቶች አንዳንድ የምታስቡት ነገር ካለ ጥሩ አይደለም። ለማንኛውም የሞከራችኋት ሙከራ በጣም ተመችታኛለች። ሌላም ካለ ሞክሩሽ። እንደዛ በእናታችሁ የላካችኋቸው ሰዎች ጠይቋቸው ምን ሆነን ተመለስን ብለው እንዲመለሱ። እንደዛ አይነት ነገር ሙከራ ጥሩ አይደለም። ለማንኛውም ምን ያው ወሬ ማውራት አልፈልግም። ወደ ጉዳያችን እንገባለን። አንድ ማለት የምፈልገው ነገር አለ። እህቶቼ ሁላችሁም ታፕታፕ ኮፕሊንግ ሼር አድርጉትና እኔ አንድ ነገር ማለት እፈልጋለሁ። ዛሬ በቃ አሪፍ ነገር ልላችሁ እፈልጋለሁ። ምን እንዳለ ልንገራችሁ። እኔ ጀምረዋለሁ፣ ችግር የለም። የሰው ብዛት ምናምን ችግር የለብኝም። እኔ አንድ ነገር ልንገራችሁ። የእናንተ መንቃት፣ የእናንተ ራሳችሁ ላይ ትልቅ ኢንቨስት ማድረግ፣ ራሳችሁን መንገድ ማስተካከል፣ የራሳችሁን ህይወት ጥሩ ቦታ ላይ ማድረስ፣ በነገራችን ላይ በጣም 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 ልትደነቁ ይገባል። ይሄን ነገር ማስቀጠል አለባችሁ። ይሄ የኔ ቃሌ ነግራችሁ እናንተ ታውቃላችሁ፣ ትችላላችሁ። ማንም የማንም መጫወቻ መሆን እንደማትችሉ አረጋግጣችኋል። ይሄን ነግራችሁ ከኔ ይሄን ያህል ጊዜ ካንተ ጋር ይሄን ያህል ተምረናል፣ ይሄን ያህል ጊዜ ወስደን ራሳችንን አስተካክለናል ምናምን ለምትሉኝ ነው እየነገርኳችሁ ያለው። ይኸውላችሁ አሁን የእናንተ ህይወት ወይ የእናንተ አቅም በሆነ መንገድ ብቻ መወሰን የለበትም። ከዛ በላይ ሆናችሁ እናንተ ዙሪያ ላይ የተጠመጠሙትን ነገር በጥሳችሁ ሰብራችሁ አልፋችሁ የሆነ ቦታ ላይ ደርሳችሁ ማየት ነው የምፈልገው። ደግሞ ታደርጉታላችሁ፣ እያደረጋችሁት ነው። ጠላት ይቃጠል፣ ይንደድ፣ ይረር፣ እናንተ አታውቁም። እናንተ ምንም አትችሉም ተብላችሁ የታሰበ ከሆነ በጣም ትችላላችሁ። በጣም ማለት ነው። በጣም ትችላላችሁ። እንደምትችሉ ደግሞ እያየ ነው። ስለዚህ የእናንተ መቻል ሌላውን እንቅልፍ ማሳጣት አለባችሁ። ለምን እንቅልፍ እንዳጡ አላውቅም። እናንተ ታውቃላችሁ፣ ታውቃችኋል። አመሰግናችኋለሁ። እግዚአብሔር ያክብርልኝ። የእውነት እግዚአብሔር እኔ ቲክቶክ ላይ የከሰርኩት ነገር የለም። ቲክቶክ ላይ አይደለም፣ ሚዲያ ላይ ጠቅላላ ሶሻል ሚዲያ ላይ የከሰርኩት ነገር የለም።
ለምን በሚችለው አቅሜ ብዙ ልጆች እዚህ ጋር መስክሩ ቢባሉ የሚመሰክሩ ልጆች ህይወታቸውን በቃ ራሳቸውን አስተካክለዋል፣ መስመራቸውን ይዘዋል፣ ትክክለኛ ትራክ ላይ ወጥተዋል። አሁን ማንም መጥቶ እንደፈለገ ሊያሽከረክረው የሚችል ሰው የለም። በዚህ አመሰግናቸዋለሁ። የእውነቴን ነው። እናንተ ትችላላችሁ፣ በቃ ጀግኖች ናቸው። ማንም ንፍጡን ያልጠረገ ልጋጋ መጥቶ ሊላጋግባችሁ እንደማትችሉ አሳይታችሁኛል። ከልብ ነው ማመሰግናችሁ። እግዚአብሔር ኮርቼባችኋል። ከዚህ በኋላ ራሳችሁ በቃ እናንተ ያወቃችሁትን ደግሞ ለሰው በማሳወቅ ከአጠገባችሁ ላሉ በር ለተዘጋባቸው አቅም የላችሁም ተብለው ማንም ለሚጫወትባቸው ሰዎች ደግሞ እናንተ ደግሞ የቻላችሁትን ይሄ ለኔ እንደ ውለታ ነው የሚቆጠው። የቻላችሁትን አሳውቋቸው። በቃ አብራችሁ በማልቀስ ሳይሆን በማጽናናት በማጠንከር ጀግና በማድረግ ከጠገባቸው ሆናችሁ በቃ የሆነ መስመር እንዲይዙ በማድረግ አክሷቸው። ይሄ ሁሌ እውነቴን ነው። በቃ ምኮራባችሁ የምደሰትባችሁ ነገር ቢኖር በዚህ ልታደርጉ ከቻላችሁ ብቻ ነው። እናንተ በቃ ኦልሬዲ በቃ አልፋችኋል። ማንም መጥቶ ማንም እንደማይላችሁ አውቃለሁ። ይህን ስናገር ከመጀመሪያው ፖይንቱን በደንብ ወቁ። ይህን የሚላችሁ ከኔ ጋራ እኔ እንደ ወንድም እንደ ቤተሰብ እንደ አባት እንደ ቤተሰብ እንደ አንድ ፋሚሊ አይታችሁ ከኔ ብዙ ነገር የወሰዳችሁ ሰው ያወቃችሁ ሰዎች የነቃችሁ ሰዎች ነው። ለእናንተ ብቻ ነው ይህን ነገር የምለው። ሌሎች አይመለከተኝም፣ አያገባኝም፣ መብታችሁ። ማንም ሰው ቢያጠፋም ትክክል ነው። እኔ ከሌብዬ መናገር አልፈልግም። እናንተ ችላችሁ አይቻለሁ። አሁንም ደግሞ ችላችሁ እንደምታልፉ ታውቃለሁ። ከዚህ በኋላ በምንም ሁኔታ ቀሪ ዘመናችሁን፣ ቀሪ ህይወታችሁን፣ ቀሪ እግዚአብሔር የሰጣችሁን እድሜ በአግባቡ ተጠቀሙበት። በቃ ተጠቀሙበት። ይኸውላችሁ የሚያኖርሽ አምላክ ነው። ማንም በአንቺ ህይወት ስልጣን የለውም። ማንም ካለ እግዚአብሔር በስተቀር። ሸክላ ሰሪ ያለ በቃ እሱ ነው ባለቤቱ። ስለዚህ ስለምንም ነገር አትጨነቁ። ምንም ነገር ያስጨንቃችሁ የሚገባ ነገር የለም። ይሄ የፈራችሁት ዙሪያ ላይ ያለ ብላችሁ የተጨነቃችሁት ነገር በጭራሽ ችግራችሁን ድፈሩት። ደፍራችሁት ጥሳችሁት እናንተ ከላይ እሱ ከታች መቆም አለበት። አሁን ላያችሁ ላይ ተጭኖ እያስለቀሳችሁ ተጭኖ ሰማይ ምድር ምንም አዲስ ነገር የለም። ፀሐይ በሰዓቷ ትወጣለች። ሰኞ ለማክሰኞ መልቀቁ አልቀረም፣ ይለቃል። ስለዚህ አዲስ ነገር የለም ማለት ነው። መኖር እንዴት እንደሆነ በአግባቡ ራሳችሁን እያጣጣማችሁ መኖር አለባችሁ። ይኸውልሽ ያማርሽን ይበልሽ፣ ማድረግ የምትፈልጊውን እያደረግሽ ራስሽ በራስሽ መንገድ ጉዞሽን ቀጥ። እግዚአብሔር ለብቻሽ የፈጠረሽ ምክንያት ስላለው እንጂ ሰው የሚያስፈልግሽ ቢሆን ኑሮ እንደዚህ አላትሞ አጣብቆ ይፈጥርሽ ነበረ። ኖ ራስሽ መቻል ትችያለሽ። ምክንያቱም አንቺ ጋር ያለ አምላክ ምንም ነገር መቼም ተርቦ የተሰደደ የለም። ለውጥ ለማምጣት የተሰደደ ነው ያለ። ከመጣ ለውጡ ይመጣል፣ ካለመጣ ግን መኖር ትችያለሽ። ስለዚህ መኖርሽን የሚከለክልሽ ማንም ስለሌለ ለምንም ነገር እንዳትሰቂ። ለማንም ደግሞ ማለት ነው በሰው ንግግር፣ በሰው ቃል፣ በሰው ክፋት ወደኋላ እንዳትቀሩ። ሰው እንደሆነ ከእናንተ የሆነ ነገር ሲፈልግ በጣም ነው የሚያሽቃብጠው። ከእናንተ ጋር ደግሞ የሆነ ነገር ካጣ ደግሞ አብሮ ከሚቀጠቅጧችሁ ጋር ለመቀጥቀጥ ነው የሚፈልጉት። ለምን ተፈጠረ ብለው እኮ የሚጠሏችሁ ሰዎች ነው። ለምን ተፈጠረ? ስለዚህ የእናንተን አፈጣጠር የሚያውቀው አምላክ ስለሆነ
በሰው ስራ በእግዚአብሔር ስራ መግባት ስለማይቻል እናንተ ኑሯችሁን ብቻ ነው። አሁን ጨነቀ ከበደ ይሆንብኝ ብላችሁ አታው ምንም አይጠቅማችሁ። አሁን የሚያስፈልገው ሰተት ብለሽ የመጣሽው ራስሽ ነሽ፣ የምትኖሪው ራስሽ ነሽ፣ የምትታመሚው ራስሽ ነሽ፣ የምትደክሚው ራስሽ ነሽ። በራስሽ ራስሽን ተወጪ። ማንም ካለሽበት ቦታ ጎትቶ የሚያወጣሽ ሳይሆን ያለው የሚያወራልሽ ነው ያለው። ወሬ ደግሞ ግንብ አይገነባም። አጥንት የለውም። ታውቃላችሁ፣ ወሬ አጥንት የለውም፣ አይቆምም። ቆሞም አይተነው አናውቅም። አጥንት ነው እንጂ የሚሰብረው አጥንት የለው። ስለዚህ ወሬ ምንም ጥቅም የለም። ወደኋላ እየጎተታችሁ ያለውን ነገር ማወቅ መረዳትና መገስገስ ነው። ህይወት ይቀጥላል አይደል? በቃ ህይወት ይቀጥላል። ምንም ለማን ብለሽ ነው አንቺ ልትሞች ነው የምትነሽ? ለማን ብለሽ? ማንን ደስ እንዲለው? ማንን ደስ ይበለው ብለሽ ነው አንቺ ዝቅ ብለሽ የምታለቅሽው? ደስታሽንም ሐዘንሽንም ችግርሽንም ያለሽበትን ሁኔታ የሚረዳ አምላክ አለ። ለማን ብለሽ? ለማን